የትግራይ ጉዳይ ኢሳያስን ሊለቃቸው አልቻለም። ከሰሞኑ በአንድ ዓለም አቀፍ መድረክ የተካሄደውን ከባድ ክርክር ተከትሎ አንድ መግለጫ ተከትሏል። መግለጫው ትግራይንም ጭምር የሚመለከት ሆኗል። ክርክሩ ጄኔቫ ላይ በተባበሩት መንግስታት በኩል የተካሄደ ሲሆን ኤርትራ አጥብቃ ራሷን ተከላክላለች። ክርክሩን ተከትሎ የአውሮፓ ህብረት ደግሞ በሌላ አቅጣጫ የትግራይን ጉዳይ አስከትሎ በሌላ አዲስ መግለጫ ተከስቷል። ኤርትራን የሚያስደስት መግለጫ አልሆነም። በትግራይ ጉዳይ ለፕሬዝዳንት ኢሳያስ የቀረበ ጥብቅ ጥያቄ ነው። አልተረሳም፣ ምርመራ አድርጉ የሚል ጥያቄ ሆኖ ታይቷል። በዚህ ጉዳይ ህወሓት ዝምታን መርጧል። የተባበሩት መንግስታትና የአውሮፓ ህብረት የኤርትራን ጉዳይ ወጥረው ይዘዋል። ከሰሞኑ ከባድ የዲፕሎማሲ ትንቅንቅ ታይቷል። ጉዳዩ ትግራይን እንደዚሁም ኤርትራንም ጭምር የሚመለከት ሆኗል። የአውሮፓ ህብረት የትግራይም ጉዳይ እንዳይረሳ በምርመራ ቡድን ተጣርቶ ነታው መውጣት አለበት የሚል ጥያቄን አቅርቧል። ኢሳያስ ጦራቸው በትግራይ 2 ዓመታት ጦርነት ወቅት ፈጽሞታል ከተባለው የሰብአዊ መብት ጥሰት ጋር በተያያዘ በአዲስ መልኩ የቀረበ ጥያቄ ነው። ጥያቄው የቀረበው በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በኩል ነው። በዚሁ ዙሪያ ጉዳዩ ከቀረበ ቆየት ቢልም የአውሮፓ ህብረት ይህንኑ ሐሳብ በማንሳት ከሰሞኑ በመግለጫ የኤርትራን መንግስት ጠይቋል። ጥያቄውም በትግራይ ጦርነት ወቅት የኤርትራ ጦር ፈጽሞታል የተባለውን የሰብአዊ መብቶች ጥሰት የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ባስቀመጣቸው መስፈርቶች መሰረት ምርመራ ይደረግባቸው የሚል ሆኖ ታይቷል። በዚሁ መሰረትም የህብረቱ ጥያቄ ጉዳዩም ከጦርነት ጋር በተያያዘ የኤርትራ መንግስት በትግራይ ፈጽሞታል የተባለውን የሰብአዊ መብት ጥሰት የተመለከተ ሆኖ የታየ ሲሆን ህወሓት እንደዚሁም የኤርትራ መንግስትን በጉዳዩ ዙሪያ ዝምታን መርጠው ታይተዋል። ህወሓት ከዚህ ቀደም እየደጋገመ ክሶቹን ያሰማ ነበር። በአጠቃላይ የኤርትራን መንግስት የሰብአዊ መብቶች አያያዝን በተመለከተ ከሰሞኑ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኩል ጥብቅ ክርክሮች የነበሩ መሆኑም የሚታወስ ነው። የኤርትራ መንግስት የቀረቡበትን ክሶች በሙሉ ውድቅ አድርጎ እንደውም የቀረቡብኝ ሪፖርቶች በማን እንደተጻፉና መረጃዎቹን ከየት እንደተሰበሰቡ የማውቀው ነገር የለም፣ ከየት አመጣችሁት ጥያቄ ያለኝ ሲልም በዚህ የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ጉባኤ ላይ ሞግቷል። የኤርትራ መንግስት በአገሪቱ እየፈጸመን የተባለውን መጠነ ሰፊ የሰብአዊ መብት ጥሰቶችን በተመለከተ ራሱን በደፈናው ከሚከላከል ለምን ገለልተኛ አጣሪ ቡድን ወደ ኤርትራ የሚገባበት ሁኔታ አይፈጠርም በሚልም የሰብአዊ መብቶች ልዩ ራፖርተር ጭምር እንዲቋቋም ተደርጎ ነበር። ነገር ግን እዚህም ጋር ቢሆን የኤርትራ መንግስት ምን ሲደረግ አይሆንም እንዳለ ነው። አጣሪ የተባለው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ተጠሪ ኤርትራ ለመግባት ደጋግሞ ጥያቄዎችን ቢያቀርብም በመከልከሉ ሊሳካለት አልቻለም። ያም ሆኖ በምክር ቤቱ ያለው ክርክር ከዓመት ዓመት ዘንድሮም ቀጥሎ ታይቷል። ይህንኑ ክርክርና ኤርትራን የለም ይህንን ቡድን አላስገባም ድርሽ እንዳይል የሚለውን አቋሟን ተከትለው ነው አውሮፓ ህብረት ይህንኑ ትግራይን ጭምር የሚመለከተውን መግለጫውን ያስከተለው። የአውሮፓ ህብረት አዲሱ መግለጫ የተባበሩት መንግስታት የሰብአዊ መብቶች ምክር ቤትን ገለልተኛ አጣሪ ቡድን ወደ ኤርትራ ማስገባት የሚለውን አቋም የኤርትራ መንግስት በመቀበል ትብብር እንዲያደርግ አጥብቆ የጠየቀው ነው ታይቷል። ከዚህ ባለፈም የአውሮፓ ህብረት በመግለጫ የትግራይንን ጉዳይ ማሳሰቢያ የሰጠበት ሁኔታ ታይቷል። ጥያቄውም የኤርትራ ወታደሮች በትግራይ ጦርነት ፈጽመዋቸዋል በተባለ የሰብአዊ መብት ጥሰቶች ላይ የኤርትራ መንግስት ተአማኒና ገለልተኛ ምርመራ እንዲያደርግም የሚጠይቅ ሆኖ ታይቷል። የዛሬን ድረስ የኤርትራ መግባትና በአገሪቱ ተፈጽመዋል የተባሉት የመንግስትን ሰብአዊ መብቶች ጥሰት እንዲመረምር የተቋቋመው ራፖርተር የቆይታ ጊዜው በየዓመቱ በሚካሄድ የተባበሩት መንግስታት የሰብአዊ መብቶች ካውንስል ጉባኤ የሚራዘም ሲሆን ኤርትራ የለም መራዘም የለበትም በማለትም ከሰሞኑ ስትከራከር ቆይታለች። ሆኖም ሌሎች ሀገራትን ጨምሮ የአውሮፓ ህብረትም የዚሁ የልዩ ራፖርተሩ የስራ ዘመን እንዲራዘም ድጋፉን የሰጠበት ሁኔታ ታይቷል። የኤርትራ መንግስት በ2 ዓመታት የትግራይ ጦርነት ወቅት በትግራይ ከፍተኛ የሰብአዊ መብት ጥሰቶችን አካሂዷል በሚል በርካታ ክሶች ሲቀርቡበት የቆየ ሲሆን ክሶቹ ሲቀርቡ ህወሓት በፍጥነት ድጋፉን የሚሰጥና ምርመራዎችም እንዲካሄዱ ደጋግሞ መግለጫዎችን በማውጣት ጥያቄዎችን ሲያቀርብ ይታይ ነበር። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤትን የሰሞኑን ስብሰባ ተከትሎ የአውሮፓ ህብረት ከኤርትራ የሰብአዊ መብቶች ጥሰት ጋር በተያያዘ የትግራይን ጉዳይ እንዳይረሳ የኤርትራ መንግስት በጦርነት ወቅት የፈጸመው ጥፋት መጣራት አለበት የሚለውን አቋሙን ቢገልጽም በህወሓት በኩል በዚህ ጉዳይ ምንም አይነት ምላሽ ሳይሰጥበት ቀርቷል። የኤርትራ መንግስትም ምላሽ ከመስጠት ተቆጥቧል። ከዚህ ቀደም በነበሩት ጊዜያት ግን ህወሓት ፈጣን ምላሹን የሚሰጥበት አጋጣሚዎች ነበሩ። ፍርድ ቤት በዋስ እንዲፈቱ የወሰነላቸውን የ76 ዓመቷን አዛውንት ፖሊስ አልፈታም ማለቱ በትግራይ ክልል ከፍተኛ የህግ ውዝግብ አስነስቷል። የሰባ እንደርታ ወረዳ ፍርድ ቤት በ76 ዓመቷ አዛውንት ላይ የተመሰረተውን ክስ ውድቅ በማድረግ በዋስ እንዲፈቱ ቢወስንም ፖሊስ ትዕዛዙን አልቀበልም ማለቱ የህግ የበላይነት ጥያቄ አስከትሏል። አዛውንቷ በአዲሱ የመከታ አዋጅ ተከሰው የቀረቡበትን የፍርድ ቤት ውሎ ተከትሎ የፍትህ አካላት የሰጡት ውሳኔና የፖሊስ ምላሽ በትግራይ ክልል የህግ የበላይነት ላይ አዲስ ጥያቄ አስነስቷል። በፍርድ ቤቱ ውሎ ላይ ለሰብአዊ መብትና ማህበራዊ ፍትህ ተደራሽነት የተባለው የሰብአዊ መብት ተሟጋች ድርጅት ጠንካራ የህግ ክርክር አድርጓል። የተሟጋች ድርጅቱ የህግ ባለሙያዎች በአዛውንቷ ላይ የቀረበው ክስ ምንም አይነት ጠንካራ የህግ መሰረት እንደሌለውና ከነጻ ሐሳብ መግለጽ መብት ጋር የሚጋጭ መሆኑን ለዳኞች አስረድተዋል። ፍርድ ቤቱም የግራ ቀኙን የክርክር በጥንቃቄ ካዳመጠ በኋላ ሰኔ 10 ቀን 2018 ዓ.ም በሰጠው ውሳኔ የቀረበውን ክስ ሙሉ በሙሉ ውድቅ አድርጎታል። በተጨማሪም የ76 ዓመቷ አዛውንት ወይዘሮ አህዛ ህሉፍ
በ5000 ብር ዋስ በአስቸኳይ ከእስር እንዲፈቱ በይፋ አዟል። በሌላ በኩል ፍርድ ቤቱ ይህን ውሳኔ ቢያስተላለፍም የክልሉ ፖሊስ የፍርድ ቤቱን ይፋ የነፃ ማውጫ ትዕዛዝ ተግባራዊ ለማድረግ ፍቃደኛ ሳይሆን ቀርቷል። ጉዳዩን በቅርበት የሚከታተሉ አካላት ለቲክቫ ኢትዮጵያ በሰጡት ቃል መሰረት ፖሊስ ህጋዊ ውሳኔውን ወደ ጎን በመተው አዛውንቷን በመቀለ ከተማ በሚገኝ የፖሊስ ጣቢያ ውስጥ አሁንም በእስር ላይ ቆይቷቸዋል። ይህ የፖሊስ እርምጃ በፍትህ አካላትና በህግ አስከባሪዎች መካከል ያለውን አለመጣጣም ያሳየ ሲሆን ተሟጋቾች የፍርድ ቤት ትዕዛዝ አለመከበሩ በዜጎች መሰረታዊ መብቶች ላይ ከፍተኛ አደጋ እንደሚደቅን በጽኑ እየተከራከሩበት ይገኛሉ። የጠቅላዩ 97.52% ድምጽ። የጠቅላይ ሚኒስትሩና የምክትል ጠቅላይ ሚኒስትሩ የምርጫ ውጤት። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ሀገራዊ ምርጫ ውጤቶችን በሂደት እያስታወቀ መሆኑ ይታወቃል። ቦርዱ እስካሁን ምርጫ ከተካሄደባቸው 1139 የምርጫ ጣቢያዎች ውስጥ የ723ቱን ውጤቶች ማጽደቁን አስታውቋል። ቦርዱ ትላንት ይፋ ካደረጋቸው ውጤቶች መካከል የብልጽግና ፓርቲ ፕሬዝዳንት የሆኑትና በጎማ 2 የምርጫ ክልል የተወዳደሩት የወቅቱ ጠቅላይ ሚኒስትር አብይ አህመድ አሊ ውጤት ይገኝበታል። እንዲሁም የምክትል ጠቅላይ ሚኒስትሩ የምርጫ ውጤትም ይፋ ሆኗል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል በጅማ ዞን የትውልድ ከተማቸው በሻሻ በሚገኝበት በጎማ 2 የምርጫ ክልል ላይ እንደተወዳደሩ ይታወቃል። የምርጫ ቦርድ መረጃ እንዳመለከተው በምርጫ ክልሉ ድምጽ ለመስጠት ከተመዘገበው 108725 ነዋሪዎች መካከል 106028 ዜጎች ለጠቅላይ ሚኒስትሩ ድምጽ ሰጥተዋል። ይህም በምርጫ ክልሉ ከጠቅላላው መራጭ 97.52% ያሉ ድምጻቸውን ለጠቅላዩ መስጠታቸውን ያመለክታል። ጠቅላዩ እጅግ ከፍተኛ በሆነ ድምጽ ለፓርቲያቸው የህዝብ ተወካዮች ምክር ቤት መቀመጫ አግኝተዋል። ጠቅላዩ ከሁለት የተቃዋሚ ፓርቲ እጩዎች ጋር በምርጫ የተወዳደሩ መሆኑን መረጃው ሲጠቁም እነሱም የኢዜማ እጩ አቶ ካሊድ ጀማል እና የእናት ፓርቲ እጩ አቶ ደግሞ ዋሪሶ ናቸው። ሁለቱ እጩዎች ከቀሪ 3% የድምጽ ማዕቀፍ ውስጥ ምን ያህሉን እንዳገኙ የምርጫ ቦርድ መረጃ አልጠቀሰም። በሌላ በኩል በባህር ዳር ከተማ ምርጫ ክልል ብልጽግና ፓርቲን ወክለው የተወዳደሩት የወቅቱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በምርጫ ያገኙትን ድምጽ ቦርዱ ይፋ ያደረገ ሲሆን በምርጫ ክልሉ ከተመዘገቡት 183350 መራጮች ውስጥ 168787 ድምጽ በማግኘት የህዝብ ተወካዮች ምክር ቤት መቀመጫ አግኝተዋል። ይህም ምክትል ጠቅላይ ሚኒስትሩ ከጠቅላላ የምርጫ ክልል መራጭ 92.06% ድምጽ ማግኘታቸውን ይጠቁማል። ቦርዱ በትላንትናው ዕለት የሰባተኛው ጠቅላላ ምርጫ ይፋ የውጤት ማሳወቂያ ቀን ሰኔ 14 ቀን 2018 ዓ.ም እንደሚሆንም ለተጋባዥ እንግዶች ጥሪ ባደረገበት መግለጫው ላይ ገልጿል። በትግራይ ተራሮች ስር የሚገኘው የወርቅ ማዕድን ለክልሉ ህዝብ የኢኮኖሚ ትንሣኤ መሆን ሲገባው የስልጣንና የደም መፋሰስ ምክንያት እየሆነ መጥቷል ሲል አዲስ ሪፖርት አመልክቷል። ከሁለት ዓመቱ አስከፊ ጦርነት የተረፉት የትግራይ ወጣቶችና የቀድሞ ተዋጊዎች አሁን ደግሞ በገዛ የጦር አዛዦቻቸውና በውጭ ሀገር ኩባንያዎች ከማዕድን ቦታዎች እየተባረሩ ለሌላ የህልውና አደጋ መጋለጣቸውን ይኸው የምርመራ ሪፖርት ይፋ አድርጓል። በክልሉ ያለው የወርቅ ማዕድን ፍለጋና ከጦርነት በኋላ ከሚፈጠረው የሀብት ዘረፋ ጋር የተያያዙ ውጥረቶች አሳሳቢ ደረጃ ላይ መድረሳቸው ነው የተገለጸው። ይህ መረጃ የወጣው ዘዴያል በተባለው ዓለም አቀፍ የዜና ተቋም ላይ በጋዜጠኛ ክሌር ዊልሞትና ጊሳ ቱምብሪጅ በጋራ በወጣው የምርመራ ሪፖርት ነው። ይህ ሪፖርት ከሰሜኑ ጦርነት ማብቃት በኋላ በትግራይ ክልል ውስጥ እየተስፋፋ የመጣውን የወርቅ ማዕድን ቁፋሮና በዚህ ዙሪያ የተፈጠሩ አዳዲስ ኢኮኖሚያዊና ወታደራዊ ሽኩቻዎችን በሰፊው ይዳስሳል። ሪፖርቱ እንደሚያሳየው ከሁለት ዓመቱ አስከፊ ጦርነት በኋላ በርካታ የቀድሞ የትግራይ ጦር ኃይል ቲዲኤፍ ተዋጊዎች ለህልውናቸው ሲሉ ወደ ወርቅ ማዕድን ቁፋሮ ተሰማርተዋል። ይሁን እንጂ ይህ ለክልሉ መልሶ ማገገሚያ ይሆናል የተባለው የወርቅ ማዕድን አሁን ላይ ጥቂት ወታደራዊ አዛዦችና የውጭ ሀገር ባለሀብቶች መጠቀሚያ እየሆነ መምጣቱን ሪፖርቱ ያትታል። በህጻጽና በተለያዩ የማዕድን ቦታዎች ላይ ወጣቶችና የቀድሞ ተዋጊዎች ከሚሰሩባቸው ቦታዎች እንዲፈናቀሉ እየተደረገ መሆኑንና መብታቸውን በጠየቁት ላይም ያህል እርምጃ እየተወሰደ እንደሚገኝ የዓይን እማኞችን ጠቅሶ ሪፖርቱ አስፍሯል። በሌላ በኩል የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ይህንን የምርመራ ሪፖርት በማጋራት በክልል ውስጥ ያለውን የተፈጥሮ ሀብት ዘረፋና ወታደራዊ አዛዦች በራሳቸው የቀድሞ ወታደሮች ላይ የሚያደርሱትን በደል ኮንነዋል። ነገር ግን በትግራይ ክልል ውስጥ ያለው ወታደራዊ አመራሮችና ባለስልጣናት በማዕድን ቁፋሮ ዙሪያ የሚነሱትን የሙስናና የኃይል እርምጃ ወንጀላዎችን በተመለከተ ግልጽ የሆነ ምላሽ ያልሰጡ ሲሆን የማዕድን ቁፋሮ የተጀመረው ለክልሉ መልሶ ግንባታ የሚሆን ገንዘብ ለማግኘት ታስቦ እንደነበር ከዚህ ቀደም ሲገለጽ ነበር። ሪፖርቱ አክሎም የቀድሞ ተዋጊዎች አሁን ላይ ሌላ ጦርነት ውስጥ የመግባት ፍላጎት እንደሌላቸውና ተጠያቂነት ያለው ሲቪል አስተዳደር እንዲሰፍን እንደሚፈልጉ በምሳሌነት ጠቅሷል። አልሲሲ በግድቡ ጉዳይ ትራምፕን አመሰገኑ። የትራምፕ የትናንትናው ንግግር ለግብጾች ሰርግና ምላሽ ሆኖላቸዋል። በተለያዩ ጊዜያት ስለ ህዳሴው ግድብ ከኢትዮጵያ ተቃራኒ የሆነ አቋም ሲያራምዱና ለግብጽ ወግነው አስተያየት ሲሰጡ የሚደመጡት ፕሬዝዳንት ትራምፕ አሁናዊ አቋምም ግብጾችን ያስፈነደቀ ሆኗል። በትናንትናው ዕለት በፈረንሳይ እየተካሄደ ባለው የቡድን 7 G7 ስብስብ ጎን የግብፁ ፕሬዝዳንት አልሲሲ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዜጠኞች በቀጥታ በተገኙበት ንግግር ያደረጉ ሲሆን የህዳሴው ግድብ ዋነኛ አጀንዳ ነበር። ትራምፕ ግድቡ ኢትዮጵያ ውስጥ መገንባቱን ጠቅሰው ግድቡ በአሁኑ ወቅት በግብጽ ላይ ከፍተኛ ችግር እያስከተለ ነው ሲሉ ተንታኞች ግጭት ቀስቃሽና ለአንድ ወገን ብቻ ያደላ ያሉትን ንግግር አድርገዋል።
ፕሬዚዳንት ትራምፕ በተለያዩ ጊዜያት ግድቡን የተመለከቱ ያልተጨበጡ ንግግሮችን እንደሚያደርጉ ይታወቃል። በመጀመሪያው የስልጣን ዘመናቸው ግብጽ ግድቡን እንደምታፈነዳው ሲያስፈራሩ፣ በአሁኑ የስልጣን ምልሰታቸው ደግሞ ግድቡን በገንዘባችን የሰራ ነው እኛ ነን ሲሉ ይታወቃሉ። የአሁኑ ግን ጎላ ያለ ነው። ባለመድረክ ሚሊዮኖች በሚከታተሉት በዚህ ወሳኝ ስብሰባ በቀጥታ ስርጭት ግብጽ ተበድላለች፣ ኢትዮጵያ ፍትሃ አይደለችም ብለው መናገራቸው ለግብፃውያን ያላቸውን ወገንተኛ አቋም ያረጋገጠ፣ ፕሬዚዳንት አልሲሲ አንጀቴ ቅቤ ጠጣ የሚል ደስታ ውስጥ እንዲገባ ያደረጋቸው ነው። ፕሬዚዳንት አልሲሲ በንግግሩ ላይ ትራምፕን በእጅጉ ሲያመሰግኑም ታይተዋል። ትራምፕ ስለ ግድቡ ያላቸው አረዳድና የግብፅን ጉዳይ ጠንቅቀው መረዳታቸው ሀገራቸው በእጅጉ የምታመሰግነው ጉዳይ መሆኑን ተናግረዋል። አልሲሲ ስለ ግድቡ ፈታኝ ጉዳይ ላሳዩት ግንዛቤ ለእርሱ ያለኝን ታላቅ አክብሮት ከምገልጸው በላይ ነው ሲሉ ትራምፕን አመስግነዋል። የአልሲሲ ምስጋና ቀጥሎም በአሜሪካ ኢራን የሰላም ስምምነት ላይ ትራምፕን ሲያወድሱም ተሰምተዋል። ታዲያ ተንታኞችን ግራ ያጋባ ሌላ ጉዳይም በንግግሩ ተሰምቷል። ትራምፕ ምን እንደሆነ ሳያብራሩ ግብፅን በአንድ ትንሽ ግን ወሳኝ በሆነ ግድብ ግንባታ ጉዳይ እያገዙ መሆኑን በአጭሩ ገልጸዋል። ትራምፕ በአዲስ የግድብ ፕሮጀክት ሀገራቸው ግብፅን እየረዳች መሆኑን ድንገት መሃል ላይ ገልጸዋል። ትንሽ ግን በጣም አስፈላጊ ሲሉም ግድቡን ገልጸውታል። በግብፅ ማህበራዊ ሚዲያዎች ጭምር የዚህ አዲስ ግድብ መገኘትና የፕሮጀክቱ ምንነት ላይ ጥያቄ ሲቀርብ ታይቷል። ግብፅ አሁን ላይ በሀገሯ ምንም አይነት የኃይል ማመንጫ አዲስ ግድብ ግንባታ እያደረገች አለመሆኑ ትራምፕ ስለምንድን ነው የሚያወሩት የሚል ጥያቄ አስነስቷል። ትራምፕ ዝርዝር ነገሩን ሳይናገሩ በደፈናው ብቻ እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው፣ ማወቅ ከፈለጋችሁ በኢትዮጵያ በኩል በጣም ኢፍትሃዊ በሆነ መንገድ እንደተስተናገዳችሁ አስባለሁ ብለዋል። ወደ ግብፅ የሚሄደው ውሃም ትንሽ መቀነሱን ሲናገሩ ተደምጠዋል። ግብፅ ከኃይል ማመንጫ ግድብ ይልቅ በሀገሯ ውሃ ለመቆጠብ የሚያስችሉ እንደ መስኖ ያሉ ግድቦችን በመገንባት ላይ መሆኗ ይታወቃል። ፕሬዚዳንት ትራምፕ በትላንትናው እጅግ ወገንተኝነት በተንጸባረቀበት ንግግራቸው በመጀመሪያ የስልጣን ዘመናቸው በነጩ ቤተ መንግስት ስለነበረ የድርድር ክስተት መለስ ብለው ያስታወሱ ሲሆን በመጀመሪያ የስልጣን ዘመናቸው በግድቡ ዙሪያ ስምምነት አሳክተው እንደነበር የገለጹት ፕሬዚዳንቱ ያን ስምምነት ፈጽሜው ነበር፣ ከዚያ ግን ምርጫ ተካሄደና ስለ ጉዳዩ ብዙ የማያውቅ አካል አስተዳደር መጣ፣ እነሱ ምንም አይነት መፍትሄ ለማምጣት አልፈለጉም ሲሉ የባይደንን አስተዳደር ወቅሰዋል። ዋሽንግተን በጉዳዩ ላይ ፍትሃዊ መፍትሄ የሚያመጣ አዲስ የድርድር ሂደት ለመጀመርና ጉዳዩን ቅድሚያ ሰጥተው እንደሚመለከቱት የገለጹት ትራምፕ የግድቡን ጉዳይ አሁንም እናየዋለን፣ ለመፍታትም ጥረት እናደርጋለን ሲሉ አቋማቸውን አልሲሲን ያስፈነደቀ ንግግር አድርገዋል። ትራምፕ አልሲሲንም ሲያደናንቁ የታዩ ሲሆን ከግብፁ ፕሬዝዳንት ከጓደኛዬ ጋር በመሆን ታላቅ ደስታ ይሰማኛል፣ እሳቸው በመላው ዓለም የተከበሩ ናቸው ብለዋል። በጥር ወር ፕሬዝዳንቱ ለግብፃቻቸው አብዱልፈታህ አልሲሲ በጻፉት ደብዳቤ የህዳሴ ግድብን የተመለከተ ድርድር ለመጀመር እንደሚፈልጉ ገልጸው እንደነበር ይታወሳል። ፕሬዝዳንት ትራምፕ በዚህ ደብዳቤያቸው ላይ በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ብለው ነበር። ኢትዮጵያ በዚህ ለግብፅ በቀጥታ በተጻፈ ደብዳቤ ላይ ጠቀሰችው በግልባጭ እንዲደርሳት ብቻ መደረጉም ይታወሳል። ትራምፕ የቡድን ሰባት ስብሰባው ላይ አባል ሀገራት አመራሮችን በሳቅ ያለፉት ሌላ አወዛጋቢ ነገርም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባለጸጋ ሀገራቱ ስብስብ አለቃው እኔ ነኝ ማለታቸው አነጋጋሪ ሆኗል። ይህንን የትራምፕን ንግግር የሌሎቹ ሀገራት መሪዎች በሳቅ እንደተቀበሉት ተዘግቧል። የኢራን ጦርነት በይፋ በቃ። በዚሁ መሰረትም ፕሬዝዳንት ዶናልድ ትራምፕ በቡድን ሰባት ስብሰባ ላይ በተገኙበት በመግባቢያ ሰነዱ ላይ ፊርማቸውን ያኖሩበት ሁኔታ ታይቷል። የትራምፕ ፊርማ የተቀመጠው ሁለቱ ሀገራት ለወራት አድርገውታል በተባለ የስምምነት ሰነድ ወይም ሜሞራንደም ኦፍ አንደርስታንዲንግ ነው። ይኸው ፊርማ የአሜሪካና የኢራን ፕሬዝዳንቶች ጦርነቱን ከአሁን ጀምሮ የሚያስቆመውን የመጀመሪያ ስምምነት ነው ተብሏል። ስምምነቱ የሆርሙዝ ወሽመጥን እንደገና መክፈት፣ የ$300 ቢሊዮን ኢራን መልሶ የመገንባት እቅድ፣ አሜሪካ ኢራን ላይ የጣለችውን ሁሉንም አይነት ማዕቀቦች የሚያስቆም ነውም ተብሏል። ነገር ግን የኢራን ጦርነት እንዲቀሰቀስ ዋነኛ ምክንያት የሆነ የኒውክሌር ፕሮግራም ሊራዘም በሚችል 60 ቀናት ውስጥ ድርድር የሚካሄድበት ጉዳይ ሆኗል። የአሜሪካውን ፕሬዝዳንት ፈረንሳይ በተካሄደው የቡድን ሰባት ጉባኤ ላይ በተሳተፉበት ወቅት ፊርማቸውን ሲያኖሩ ምጣኔ ሀብታዊ ቀውስን የሚያስቀር እቅድ ነው ሲሉ እንደተናገሩም የቢቢሲ ዘገባ አመላክቷል። ዋሽንግተንና ቴህራን ጦርነታቸውን ለማቆም የሚያስችል ማዕቀፋዊ ስምምነት ላይ መድረሳቸውን ተከትሎ በርካታ የኢራን ነዳጅ ጫኝ መርከቦች በሆርሙዝ ወሽመጥ ላይ የተጣለውን የአሜሪካ የባህር እገዳ መስመር ማለፋቸው ተሰምቷል። የሁለቱ ሀገራት መሪዎች ተጨማሪ ውይይቶችን ለማድረግና የመግባቢያ ስምምነት ለመፈራረም 2 ቀናት ሲቀራቸው የመርከቦችን እንቅስቃሴ የሚከታተለው ታንከር ትራከርስ የተባለው ድረገጽ የኢራን መርከቦች እገዳውን ማለፋቸውን ይፋ አድርጓል።